ንስሐ የገባ ሰው ንስሐውን ሲጨርስ ሲያጠናቅቅ የግድ ቅዱስ ቁርባን መቀበል አለበት ወይስ የለበትም? ጸበል ለመጠመቅ የግድ ንስሐ መግባት አለብን ወይስ የለብንም? ንስሐ በጾም ጊዜ ይሰጣል አይሰጥም? ንስሐ በጾም ጊዜ ይገባል አይገባም? ንስሐውን ያልፈጸመ ሰው ቅዱስ ቁርባን መቀበል ይችላል ወይስ አይችልም? እሺ ሁላችሁም እንግዲህ የምንወደው የምንባረክበት የምንቀደስበት በጉጉት የምንጠብቀው የአብይ ጾም የፋሲካ ጾም የጌታችን ጾም የካቲት 9 ይገባል። ከዚህ ጾም ጋር ተያይዞ እጅግ በጣም ብዙ ጥያቄዎች ይነሳሉ። ከነዚህም ውስጥ ደግሞ አንዱ አሁን ያነሳናቸው ሶስቶቹ ነጥቦች ናቸው። እሺ ቀጥታ ወደ ነጥቦቹ ወደ መልሶቹ እገባለሁ። እናንተ ደግሞ እንደምታውቁት ቪዲዮቼ እየታዩ ስላልሆነ ይህም ቪዲዮ ተቀብሮ እንዳይቀር የምትችሉትን ያክል በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። ይሄ ቤት የማትጸጸቱበት ቤት ነውና። እሺ ንስሐ የገባ ሰው ንስሐውን ሲፈጽም ሲጨርስ ቅዱስ ቁርባን መቀበል አለበት፣ ስጋው ደግሞ መቀበል አለበት የለበትም ለሚለው መልሱን እናንተ ራሳችሁ እንድትመልሱት እንደዚህ ልበላችሁ። ንስሐን እንደመታጠብ ቆጥሩት። አንድ ሰው ምግብ ሊመገብ ሲል እጁን ታጥቦ ወደ ማዕዱ እንደሚቀርበው ሁሉ ንስሐም ሙሉ ኃጢአታችንን ታጥበን ወደ ክርስቶስ ማዕድ ወደ ክርስቶስ ስጋና ደም የምንቀርብበት አንዱና ትልቁ መንገድ ነው። ንስሐ የገባንበት ዋናውና ትልቁ ምክንያት እኮ ነፍሳችንም ስጋችንም ስለቆሸሸና ስለአደፈ ለመንጻት ለመታጠብ ፈልገን ነው። በዝሙት፣ በስርቆት፣ በውሸት፣ በሐሜት፣ በቅጥፈት ተዳድፎ ቆሽሾ የነበረውን ነፍስና ስጋችንን በንስሐ ካጸዳ ነው ድጋሚ ወደዚህ ኃጢአት የመመለስ ፍላጎቱና ዓላማው የለንም ማለት ነው። ስለዚህ እጁን የታጠበ ሰው ወደ ማዕድ እንደሚቀርበው ሁሉ ንስሐ የገባ ሰው ድጋሚ ወደዚያ ኃጢአት ወደዚያ በደል እንዳይመለስ ወደ ክርስቶስ ስጋና ደም ወደ ማዕዱ ወደ ቅዱስ ቁርባን መቅረብና መቀበል አለበት ማለት ነው። የዮሐንስ ወንጌል ምዕራፍ 1 ቁጥር 8 ላይ እኮ የጌታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ነፃ ያደርጋል ይላል። ስለዚህ ንስሐ መግባት መንደርደሪያው መጀመሪያው ነው ማለት ነው። ቅዱስ ቁርባኑን መቀበል ደግሞ ፍጻሜው ነው ማለት ነው። የክርስቲያን የመጀመሪያ ድህነቱ ንስሐ እንደሆነ ሁሉ መፈጸሚያው ግን ቅዱስ ቁርባኑ ነው። ወደዚያ ንስሐ ወደ ገባንበት ወደ ጠላነው በደልና ኃጢአት ላለመግባታችን ትልቁ ስንቃችንና ዋስትናችን መከታችን ቅዱስ ቁርባኑ ወይም ደግሞ ስጋው ደሙ ነው ማለት ነው። እሺ ሁለተኛው ሐሳብ ንስሐ በጾም ሰዓት ይሰጣል አይሰጥም የሚለው ነው። እሺ እዚህ ላይ በደንብ አድርጎ ማስተዋል ያስፈልጋል። ንስሐ በጾም ሰዓት አይሰጥም እያሉ አባቶቻችን ሲያስተምሩን እዚህ ድረስ ደርሰናል። ይህንን ያሉበት ምክንያቱ ምንድነው? በጾም ላይ ጾም ስለማይሰጥ ነው። ነገር ግን በፍትሐ ነገሥትና በሌሎችም መጽሐፍት እንደዚሁም አባቶቻችን እንዳስተማሩን ንስሐ የማይውል የማያድር ነው። ምክንያቱም አይደለም የያዝነው ጾም እስከሚወጣ ድረስ ብለን ቀርቶ ነገ ከነገ ወዲያ ከሳምንት ከሁለት ሳምንት በኋላ ብለን ዋስትና ለራሳችን መስጠት አንችልም። ምክንያቱም እስትንፋሻችን ሕይወታችን በመድኃኒዓለም እጅ ነውና ያለችው። ከእኛ የሚጠበቀው በአገኘነው አጋጣሚ ንስሐ ገብቶ መዘጋጀት ብቻ ነው። ስለዚህ በጾም ሰዓት በሰባቱ የአዋጅ አጽዋማት ሰዓት ንስሐ አይገባም በማለታችን ንስሐ ሳንገባ ብንቀርና ንስሐውን ሳንገባ ብንሞት ንስሐ ያልሰጠን ያ ካህንም ተጠያቂ ነው። እኛ ንስሐ ያልገባነው ሰዎች ምእመናንም ተጠያቂዎች ነን ማለት ነው። ከዚያ ይልቅ አባቶቻችን በጾም ላይ ጾም አይሰጥም በሚለው ሳይሆን እያተኮሩ ያሉት አሁን ላይ አባቶችን ጠይቀን እንደተማርነውና እንደተረዳነው በጾም ሰዓት ንስሐ የሚገባን ሰው መገፋት ሳይሆን ለምሳሌ ከአብይ ጾም ውጭ ያሉት አብዛኞቹ አጽዋማት እስከ 9 ሰዓት ድረስ ነው የሚጾሙት። ስለዚህ ይሄ ሰው መጥቶ በጾም ሰዓት ንስሐ ሲገባ እስከ 9 ሰዓት ድረስ ከሆነ የሚጾመው ንስሐ የሚሰጠው አባት ከስግደትና ከሌሎችም ስርዓቶች ትእዛዝ ከሌሎችም ቀኖናዎች ውጪ እስከ 9 ሰዓት ይጾም የነበረውን እስከ 11 ሰዓት እስከ 2 ሰዓት እስከ ምሽቱ 1 ሰዓት አድርጎ ንስሐውን ይሰጠዋል ማለት ነው። እንግዲህ ይሄ ማለት ልብ አድርጋችሁ አዳምጣችሁኝ ከሆነ በጾም ላይ ጾም እየሰጠው ስለሆነ እስከ 9 ሰዓት ድረስ የታዘዘው የአዋጁ ጾም ነው። ከዚህ ላይ ንስሐ አባቱ 3 ሰዓት 4 ሰዓት ይጨምርበትና እስከ ምሽቱ 1 ሰዓት እስከ 12 ሰዓት እስከ 11 ሰዓት እንዲጾም ያደርገዋል። ስግደትንም ይጨምርለታል ማለት ነው። በዚህ መሰረት ንስሐ እንዲገቡ ማድረግ ይቻላል። ነገር ግን ይሄ ሰው የጤናው ሁኔታና ሌሎችም ችግሮች ተያይዘው ከ9 ሰዓት በላይ መጾም የማይችል ከሆነ እንደየንስሐ አባቶቻችን ማለትም ኪዳን በማድረስ ቅዳሴ እንዳናቋረጥ ቅዳሴ እያስቀደስን ንስሐችን እንድንፈጽም ከዚህ ውጭ ደግሞ የቁርሳችንን ወይም ደግሞ የሚበላው ምግብ ላይ እየቀነሰ እንዲመጸውት በማድረግ ለቤተ ክርስቲያንም መባዕና ስጦታ እንዲያስገባ በማድረግ ንስሐውን እንዲፈጽም ያደርጋሉ ማለት ነው። በቃ የንስሐው መንገድ እንደየንስሐ አባቶቻችን ሊለያይ ይችላል። እንደ እውቀታቸውና እንደ ትምህርታቸው መጠን እንደ አስተዋይነታቸው መጠን ማለት ነው። አታስታውስም እንደ ያቺ ኃጢአቷን በወረቀት ጽፋ አልፋቅላት ያለችው አንዷን ኃጢአት ለማስፋቅ አንድ ጊዜ ወደ ቅዱስ ኤፍሬም አንድ ጊዜ ወደ ቅዱስ ያዕቆብ ስትመላለስ ያንን ምሳሌ በማድረግ አባቶቻችን ንስሐ ሲሰጡ ስግደት ለሚከብደው ጾም ለሚከብደው ወይም ደግሞ ምጽዋት ለሚከብደው ሰው እንደዚህ ገዳም ሂድና ተሳልመህ ደርሰና ብለውም ደግሞ ቀኖና የሚሰጡ ሰዎችም ደግሞ አሉ። ይህም ደግሞ የተባረከና ትልቅ ሐሳብ ነው። ስለዚህ ይህንን ሐሳብ
ጠቅለል ስናደርገው ምእመናን በተቻለን መጠን ስጋ በሚበላበት ቀን በፍስክ ጊዜ ንስሐ ብንገባ ተመራጩ መንገድ ነው። ነገር ግን ንስሐ ሳንገባ ጾም ወይም ደግሞ የአዋጅ አጽዋማት ከመጡብን ግን ምንም ማድረግ ስለማንችል በአዋጅ አጽዋማት ጊዜም ንስሐ ሳንገባ እንዳንሞት በበደል በኃጢአት ተይዘን እንዳንሞት የግድ ንስሐ ይጠበቅብናል ማለት ነው። እሺ የመጨረሻው ሐሳብ ጸበል ለመጠመቅ የግድ ንስሐ መግባት ያስፈልጋል ወይስ አያስፈልግም? እሺ መልሱ የግድ ንስሐ መግባት ያስፈልጋል ነው። ምክንያቱ በአጭር አማርኛ ድህነታችንን ስለሚያዘገይብን ነው። እሺ የዚህን ሐሳብ ሙሉ ማብራሪያና ሌሎችንም ከድህነታችን ጋር ተያይዘው የሚመጡ ጥያቄዎችን በቀጣዩ ቪዲዮ እንመጣባቸዋለን ማለት ነው። ለምሳሌ ባለትዳሮች ግንኙነት ካደረጉ ከስንት ሰዓት በኋላ ጸበል መጠጣትና መጠመቅ አለባቸው? የግብረ ሥጋ ግንኙነት ፈጽሞስ ቤተክርስቲያን ግቢ ውስጥ መግባት ይቻላል አይቻልም? ነፍሰ ጡር ሴት ጾም መጾም ትችላለች? ጸበል መጠመቅ ትችላለች አትችልም? የነፍስ አባት እያሉኝ እቤቴ አስቀምጬ ወደ ገዳማት ሄጄ ንስሐ መግባት እችላለሁ አልችልም? እነዚህንና ሌሎችንም ጥያቄዎች እየተጠያየቀን እየተመላለስን እንመማራለን ማለት ነው። እንግዲህ ሁሌም እንደምናገረው የሚያውቁትን ለማያውቁት ማሳወቅ በጎነት ነውና ይህንን ቪዲዮ ለሁሉም ህዝበ ክርስቲያን እንዲዳረስ የተቻላችሁን ያክል ኮፒ ሊንክ አድርጉልኝ። ይህ ቤት የማትጸጸቱበት ቤት ስለሆነ ቤቱን ፎሎ